የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ስለ እግዚአብሔር፣ ስለ ራሳችንና ስለ ሌሎች ሰዎች ማንነት ከያዝነው ውሸት ወደ እውነት እንሂድ። እነሆ የእውነት ዕውቀት፣ ምክንያት አልባ ፍቅር፣ የማይቆም ሐሴት፣ የማይቀንስ እርካታ፣ የማያረጅ ጥበብ፣ የማይደክም ኃይል፣ የማይረበሽ ሰላም። ይህ መጽሐፍ ከዓመታት በፊት በኢሳይያስ 53 ቁጥር 11 ላይ ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ተብሎ የተነገረውን የትንቢት ቃል መንፈስ ቅዱስ ሲያበራልኝ የተጠነሰሰ ነው። እኔም ከአባቶቼ እንደተማርኩት የበራልኝን ብርሃን ለሌሎች በሙላትና በግልጽ አደርስ ዘንድ እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሠራተኛ ራሴን በእግዚአብሔር ፊት በማቅረብ ተግቻለሁ። ይህንንም ለማስረዳት እንደተሰጠኝ መጠን ጥረትን አድርጌያለሁ። በዚህ መጽሐፍ ውስጥ የስናፍጭ ቅንጣት ታህል ባዕድ ነገር ያልተቀላቀለበት ንጹሕ ወንጌል እነግርሃለሁ። ይህንን ወንጌል ስነግርህ ከሃይማኖት፣ ከሰው ሐሳብና ከሰው የሕይወት ውጣ ውረድ ያልተቀረጸውን ነገር ግን በኢየሱስ የተተረከውን እግዚአብሔር አሳይሃለሁ። ዓላማዬ ለመጽሐፍ ቅዱስ ጥቅስና ለአንድ ሃይማኖት ዶክትሪን መከራከር ወይም እኔ የማውቀውን አንድ መረጃ ወደ ሌላ ማስተላለፍ ወይም በቆንጆ የአጻጻፍ ስልት አንባቢዬን ማዝናናት አይደለም። ነገር ግን ከእግዚአብሔር በልጁ አማካኝነት ዳግመኛ ያገኘኸውን የከበረውን ነፃነት ለእግዚአብሔር ክብር እንድትኖረው ንጹሕ የመዳን ወንጌል መናገር ነው። እግዚአብሔር አንተ እንድትድንና እውነትን ወደ ማወቅ እንድትመጣ ይፈልጋል። እኔም ፍላጎቴ ተመሳሳይ ነው። በሰፊ ልብ ሁንና ተከታተለኝ።